አምራች ኢንዱስትሪዎች ያለባቸውን ማነቆ በመፍታት ምርታማነትን ለማሳደግ የኢትዮጵያ ታምርት ንቅናቄ ባለፉት 4 ዓመታት ተግባራዊ መደረጉ ይታወሳል። በዚህም የአምራች ዘርፉ ምርታማነትን ማሳደግ የተቻለበት እድልን ፈጥሯል። ኢትዮጵያ ታምርት ይዞልን የመጣው አንደኛው ድጋፍ በመስጠት ነው። ኢንዱስትሪ ቢሮዎች ድርጅቱ ጋር ያለው ማነቆ ሊይዙት ሊያመርት ምርት ላይ ሊያመርት የሚችለው ማንኛውም ነገሮች ላይ ማነቆ የሆኑትን ነገሮች በትብብር እያደረገልን ነው። የውጭ ምንዛሬ ከማስቀረጥ አንፃር ብዙ በተለይ በዚህ በእንጨት ዙሪያ ላይ የሚመረቱ ምርቶችን ሙሉ በሙሉ እዚህ እናመርታለን። አሁን ኢትዮጵያ ታምርት ባለፈውኛ ተሳትፈን ነበር። ከዛ የተለያየ የእይታ ታገኝ ይችላል። እይታ አገኘ ማለት ነው። እይታዎች ወይም የተለያየ ከስተመሮች ወደ አንተ ይመጣሉ። ፕሮዳክቲቪቲ ከፍ ይላል ማለት ነው። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ አምራቾች በውስን ቦታ ሰፋፊ የስራ ዕድል በመፍጠርና የማምረት አቅማቸውን በማሳደግ ላይ ናቸው ብለዋል። የማምረት አቅማቸውም ከፍተኛ በሚባል ደረጃ ላይ ነው ያሉት። በአነስተኛ ቦታ በተጨናነቀ ሁኔታ ተከራይተው ግን ደግሞ ትልልቅ የስራ ዕድል የፈጠሩ 400 800 ሰዎችን የስራ ዕድል ፈጥረው የያዙ ናቸው። እነዚህ ኢንዱስትሪዎች ተጨማሪ ድጋፍ ብናደርግላቸው ተጨማሪ የስራ ዕድል ይፈጥራሉ፣ ተጨማሪ ዶላር ያስገኛሉ። የሀገር ውስጥ ምርትን በመተካት ደግሞ ትልቅ ሚና ይጫወታሉ። ለአምራች ኢንዱስትሪዎች በተሰጠው ትኩረትና ድጋፍ ተኪ ምርትን የማምረት አቅም እያደገ መጥቷል ያሉት አቶ ጃንጥራር አሁንም የማምረት አቅምን ለማሳደግና ገበያውን ተደራሽ ለማድረግ አምራቾች መስራት አለባቸው ብለዋል። በአንድ በኩል በቀጥታ ለውጭ የሚያመርቱ ኢንዱስትሪዎች አሉ። 208 ኢንዱስትሪዎች ለውጭ ገበያ የሚያመርቱ ናቸው። ከ2200 በላይ የሚሆኑ ኢንዱስትሪዎች ደግሞ 2238 አካባቢ የሚሆኑ ኢንዱስትሪዎች ተኪ ምርት ያመርታሉ። ተኪ ምርት በማምረታቸው ወጭ ልንገዛ የነበረውን ዶላር ያስቀራሉ። በዚህ 6 ወር ብቻ ከ800 ሚሊዮን ዶላር በላይ ማስቀረት ችለናል። በ127 ሚሊዮን ዶላር የሚሆን ደግሞ ወደ ውጭ ምርታቸውን በመላክ መሸጥ ተችሏል። ይሄ እንደ ሀገር ተወስዶ ሲታይ ከፍተኛ ነው። ይሄ ገና ያደገ ተብሎ የሚወሰድ አይደለም። ትልቅ አቅም እየፈጠርን እንሄዳለን። ከዚህ አኳያ የተጀመረው ነገር አበረታች ነው፣ ግን ብዙ መስራት ይጠይቃል። ባለፉት 4 ዓመታት ትኩረት ተሰጥቶ ሲሰራበት የቆየው የኢትዮጵያ ታምርት ንቅናቄ አምራች ኢንዱስትሪዎች ምርታማነት እንዲያድግ አስችሏል ያሉት የኢንዱስትሪ ሚኒስትሩ አቶ መላኩ አለበል የአዲስ አበባ ከተማ አስተዳደር ለዘርፉ የሰጠው ትኩረትም ዓለም አቀፍ ገበያውን ተወዳዳሪ የሆኑ ምርቶችን ማምረት እያስቻለ ነው ብለዋል። ከተማ አስተዳደሩ በተለይ ኢንዱስትሪ ቢሮ እያደረገ ያለውን ድጋፍ ከተማ አስተዳደሩ ከመሬት አቅርቦት አኳያ ከገበያ ትስስር ከመሰረተ ልማት አቅርቦት ማኑፋክቸሪንግ ኢንዱስትሪን በከፍተኛ ሁኔታ እያገዘ እንደሆነ አይተናል። ይሄን ይበልጥ የማጠናከር የማስፋት የማምረት አቅማቸውን ለመጠቀም እንቅፋት የሆኑባቸውን ጉዳዮች ይበልጥ ተቀራርቦ በመስራት መፍታት እንደሚቻልና እንደሚገባ የሚያሳይ ነው። የመሰረተ